ሰላም ጤና ይስጥልን እንደምን አርፍዳችኋል የተከበራችሁ የፖድካስቱ ቤተሰቦች ይህ የመኳንንት በሬ ፖድካስት ነው በፖድካስቱ ሁሌም እንደምናደርገው እንግዲህ አዳዲስ ጉዳዮች ሲኖሩ እንዲሁም ደግሞ የእግር ኳስ ሐሳቦች ሲኖሩ ሐሳቦች ላይ ትኩረት አድርገን ቆይታ እናደርጋለን ዛሬ ደግሞ አንድ ጉዳይ ላይ የምናርፍ ይሆናል በተለይ ከተጫዋቾች ዝውውር ጋር በተያያዘ የተጫዋቾች ዝውውር እንደምታውቁት ከፍተኛ የሆነ ቦታ እየተሰጠው ነው አሁን በዚህ ሰዓት ክለቦች ራሳቸውን ለማዘጋጀትና ለማደራጀት የተሻለ የቡድን አወቃቀርና የቡድን ግንባታ ውስጥ ለመገኘት ከፍተኛ ያልተጠበቁ ዝውውሮችን ይፈጽማሉ እነዚህ ያልተጠበቁት ዝውውሮች የቡድኖችን ቀጣይ ዕጣ ፈንታ የሚወስኑ ይሆናል በተለይ የእድገታቸውን የቡድኖችን የተሻለ ተፎካካሪ የመሆን አካሄድን የሚያስተካክሉ ናቸው እነዚህ የክለቦች የተጫዋቾች የዝውውር ውሳኔዎች ማለት ነው ከውሳኔዎቹ ውስጥ እንግዲህ አንድ የስልክ ጥሪ የቀየረው ዝውውር አለ ተፈጥሯል ይሄ ዝውውር እንደምታስታውሱት ትልልቆቹ የዓለማችን ሚዲያዎች ሁሉ ተከናወነ ብለው የዘገቡት ዝውውር ነው ይሄ ዝውውር እንዲሁም በዝውውር ዜናዎች ላይ ከፍተኛ የሆነ ተቀባይነት ያላቸው ዜናውን የሚያሰራጩ ጋዜጠኞች ሁሉ ሰርተውታል የማርቲን ዙቢሜንዲ ጉዳይ ማለት ነው ዙቢሜንዲ ለአርሰናል ለመፈረም እንደተስማማ ተገልጾ ነበር በተለይ የፋብሪዞ ሮማኖ ዘገባ ማርቲን ዙቢሜንዲን ብሬኪንግ ኒውስ ብሎ ነበር ለዓለም ሚዲያ አስተዋወቀው ይሄንም በፕላትፎርሞች ውስጥ በሚጠቀምባቸው ፕላትፎርሞቹ በተለይ በቲክቶክ እንዲሁም በፌስቡክ ይሄን ዜና አስፍሮት ተመልክቼው ነበር በወቅቱም ሚኬል አርቴታ ስለዚህ ጉዳይ መናገር ባይፈልግም ዝውውሩ መፈጸሙ አንድ ትልቅ ነገር እንደሆነ አንስቷል ምክንያቱም ከቡድን አንዱ ትልቁ ዕቅድና ከቡድን አንዱ ትልቁ ግንባታ ውስጥ በጣም ቤዚክ የሚባለው ክፍተት ምንድነው በጣም ወሳኝ የሚባሉ ተጫዋቾችን በወሳኝ ሰዓት ያለ ማምጣት ነውና ሚኬል አርቴታ ይህን ተጫዋች የፈለገበት ሰዓት በጣም ወሳኙ ሰዓት ነው ምክንያቱም የቡድን ግንባታ የሚጀምርበት ነው ክረምት ላይ ሲዝኑን በሙሉ ከነበሩት ክፍተቶች ውስጥ አንዱ የአርሰናል ክሬቲቪቲ እና የክሬቲቪቲ ባላንስ ችግር ነው መፍጠርና የመፍጠር ሚዛን መጠበቅ ነው ከዛ ውጪ በመጨረሻው የሜዳ ክፍል ላይ የተጫዋቾች ጉዳቶች ውስንነቶች ነበሩበትና ይሄን ለማስተካከል እንደሚሞክር ግልጽ ነው ግን መጨረሻ ላይ አርሰናል ከባድ ነገር አጋጥሞታል ምንድነው ይሄ ያጋጠመው ነገር ምንድነው ይሄን ተጫዋች ለመግዛት ኦሬዲ ሁሉ ነገር አልቋል ተብሎ ነበር እንዳውም የፔመንት ስትራክቸር አለ የክፍያ ስርዓቱ አለ የክፍያ ቅርጹ ስርዓቱ ተከናውኑ የተጫዋቹ ቦነስ የተጫዋቹ ጥቅማ ጥቅሞች የተጫዋቹ ከክለቡ ወደ አርሰናል በሚመጣ ሰዓት የሚከፈለው የሪሊዚንግ ክሎዝ ወይም ደግሞ የተጫዋቹን የመልቀቂያ ሂሳብ በተመለከተ አርሰናል ኦሬዲ ድርድሩን ጨርሷል ተጫዋቹ በአመት ምን ያክል ጨዋታ እንደሚጫወት በአመት በሚጫወትባቸው ጨዋታዎች በሚያስመዘግባቸው ድሎች ውስጥ የሚያገኘው ቦነስ በጣም ብዙ ዝርዝር የሆኑ ነገሮች ሁሉ ተዘጋጅተው እየተጠበቁት ነበር ነገር ግን ምንድነው የተፈጠረው በጣም ከባዱ ዜና ይሄ ተጫዋች ወደ አርሰናል ሊመጣ በተቃረበበት ሰዓት ሌላ ክለብ ጣልቃ ገባልና ይሄ ክለብ ማን ነው ለምንድነው ክለቡ ጣልቃ የገባው ፍላጎቱ ዙቢሜንዲ ነው ወይ ዙቢሜንዲ ፈልጎ ነው ወይስ ወይ ደግሞ ክለቡ ፈርጣማ አቅም ስለነበረው ነው የገባው የሚለው ለመመልከት እንሞክራለን ትልቅ ዜና ነው በነገራችን ላይ ትናንትናና ዛሬም ሲሽከረከር የሚውል ዜና እንደሚሆን ግልጽ ነው ምክንያቱም ይሄ ተጫዋች ኦሬዲ ለአርሰናል እንደሚፈርም የሚታወቅ ተጫዋች ነበር ነገር ግን የአውሮፓ ትልቁ ቡድን ጣልቃ ገብቶበታል በቃ ሃይጃክ ለማድረግ ኦሬዲ 51 ሚሊዮን ፓውንድ ጥሪውን ተቀብሏል አርሰናል ነገር ግን በመሃል ገብቶ የስልክ ጥሪው ይሄን ተጫዋች ለማግኘት በሚደረገው ሂደት ውስጥ አዲስ አሰልጣኝ የቀጠረ ቡድን ተጫዋቹን ለማምጣት ፍላጎት እንዳለው አሳይቷልና ምንድነው የተፈጠረው እሱን ለማየት እንሞክራለን አብራችሁን ቆይታ እንድታደርጉ ኮዲው ጋብዛችኋለሁ ጃቪ አሎንሶ ወደ ሪያል ማድሪድ ሲመጣ ሪያል ማድሪድ ከዚህ በፊት ከሚጫወትበት መንገድ ወጣ ያለ ምክንያቱም ማድሪድ በተሻለ የጨዋታ ቅርጽ ውስጥ እንዲገኝ ስለሚፈልግ ከሚጫወትበት የጨዋታ ካልቸር መውጣት ይተበቀበታል ወይም ደግሞ ኤክስፔክት የሚደረግ ነገር ነው ለዚህ አንድ ማሳያ የሚሆነው ካርሎ አንቸሎቲ በሪያል ማድሪድ በነበሩበት ሰዓት የሪያል ማድሪድን ቡድን ግንባታ በተመለከተ ሲጠየቁ የቡድን ግንባታ ሂደቱን የሚመልሱበት መንገድ
የሆነ አይዴንቲቲ እንዳጣ ቡድኑ የሚያሳይ ነው። በወቅቱ እንዳውም በአውሮፓ ቻምፒየንስ ሊግ ከአርሰናል ጋር በነበረው ጨዋታ ሲጠየቁ የመለሱትን መልሴን ብላክ ኤንድ ዋይት ላስቀምጥላችሁ። ምንድነው ያሉት? I don't have a playing style. My playing style is you attack when you have the ball, you defend when you lose the ball. My playing style is defending when you lose the ball, attack when you have the ball. የኔ የጨዋታ መንገድ የሚባለው ኳስ በመታጣ ሰዓት እንዴት መከላከል እንዳለብህ፣ ኳስ በመታገኝ ሰዓት ደግሞ እንዴት ማጥቃት እንዳለብህ ተጫዋቾች ኖሌጅ እንዲኖራቸው ተጫዋቾች መረዳቱን እንዲያገኙት ማድረግ ነው ካርሎ አንቸሎቲ። በዣቪ አሎንሶ የጨዋታ ሐሳብ ደግሞ ተገላቢጦሽ ነው። ተጫዋቾች የራሳቸው የሆነ የፕሌይንግ ካራክተር ወይም ደግሞ የጨዋታ የነሱ የሚገለጹበት ባህሪ ሊኖር ይገባል ብሎ የሚያስብ አሰልጣኝ ነው። አንቸሎቲ የፕሌይንግ ካራክተር ምንለው ነገር የሚያስጨንቃቸው ሰው አይደለም። ስለዚህ በማሸነፍና በመሸነፍ መካከል ያለውን ነገር ለማስተካከል ይሞክራሉ እንጂ ቡድኑ በሚጫወትበት መንገድ ውስጥ ቡድኑ እየተጫወተ ባለበት አሁናዊ እውነታ ውስጥ የቡድኑን እንቅስቃሴ ለማስተካከል ጊዜ የሚያጠፉ ሰው አይደለም ካርሎ አንቸሎቲ። ስለዚህ ዝውውሮች ባልተጠበቀ መንገድ ሊከናወኑ የሚችሉበት ሁኔታ በዣቪ አሎንሶ ይፈጠራል፣ በካርሎ አንቸሎቲ ደግሞ በታቀደ መንገድ ዝውውሮች ይፈጸማሉ ማለት ነው። አሁን የዙቢሜንዲ ጉዳይ የመጣው ከዚህ በመነሳት ሪያል ማድሪድ ይሄንን ተጫዋች በ11ኛው ሰዓት አርሰናል ጋር ድርድሩን ጨርሶ ከአርሰናል ጋር ያለውን ጥቅም እየተነጋገረ ባለበት ሰዓት ከአርሰናል ጋር አርሰናልን ከተቀላቀለ በኋላ ስለሚያገኛቸው የራሱ የግል ስኬቶች ክለቡ ስላለው አምቢሽን ከሚኬል አርቴታ ጋር ብዙ ነገሮችን አውርተው ባለፉት 24 ሰዓታት ውስጥ የወጣው ግን ትልቁ ዜና ሪያል ማድሪድ ዙቢሜንዲን እንደሚፈልገው ተረጋገጠ የሚል ነው። ይሄ ብቻ ሳይሆን አንዱ ለሚኬል አርቴታ ከባድ የሆነው ነገር ዣቪ አሎንሶ ደውሎለት ተጫዋቹን ኮንቪንስ አድርጎታል ይላል ዜናው። አሳምኖታል ወደ ሪያል ማድሪድ እንዲመጣ። ሪያል ማድሪድ ከመጣ አርሰናል ሄዶ ከሚያገኛቸው ነገሮች በተሻለ ብዙ ነገሮችን ሊያገኝ እንደሚችል አቅጣጫዎችን አሳይቶታል ነው። ያው እንደምታውቁት በዚህኛው ዘመን ተጫዋቾች ከሚፈልጉባቸው ባህሪያቶች መካከል ዣቪ አሎንሶንም አርቴታንም ብትወስዱ ከዚህ ሐሳብ አይወጡም። ኮንትሮሊንግ ዘ ጌም ቴምፖ፣ የጨዋታውን ግለት የጨዋታውን ክብደት መቆጣጠር፣ ከዚህ በተጨማሪ የኳስ ቅብብሎች የኳስ ሽግግሮችን የኳስ ንክኪዎችን ኢፌክቲቭሊ መጠቀም፣ ዲስትሪቢዩቲንግ ዘ ቦል ኢፌክቲቭሊ የሚለው ከዛውጭ ሁለቱን ነገሮች መቆጣጠር። ይሄ ማለት እንደ ማብሪያና ማጥፊያ ብንመለከተው የመብራቱን ጨለማ መሆንና እንዲሁም ብርሃን መላበስ የምትወስነው በማብሪያ ማጥፊያው ነው። ማብሪያ ማጥፊያው ላይ ያለው ሰው ኦፕሬት የሚያደርግበት መንገድ ይሄን ነገር ይወስናል። ስለዚህ የዙቢሜንዲ መምጣትም ኦፌንሲቭ ኤንድ ዲፌንሲቭ ፌዞች ላይ ሪያል ማድሪድ የሚኖረውን ነገር ለማስተካከል አሁን ያሉት ተጫዋቾች በቂ ናቸው ብሎ ስለማያስብ እዚህ ተጫዋች ላይ ትኩረቱን አድርጓል ዣቪ አሎንሶ። በተለይ በአንድ ቡድን ውስጥ የአማካኝ ክፍል ተጫዋቾች ሪስፖንሲቢሊቲ የሚባለው የኳስ ቁጥጥርና ብልጫን ሜንቴን ማድረግ፣ የኳስ ቁጥጥርና ብልጫን የምትጠብቅበት ወይም ደግሞ የምታስተካክልበት መንገድ በብዙ ነገር ይገለጻል። ክሬቲንግ ቻንሶችን ሲኖሩህ፣ በተለይ ፕሮቫይዲንግ ሺልድ ፎር ዘ ዲፌንስ ወይም ደግሞ ለተከላካይ መስመር ተጫዋቾች ሽፋን የምትሰጥ ከሆነ ለተከላካይ መስመር ተጫዋቾች የሚመጡባቸውን ጫናዎች ማስወገድ የምትችልባቸው አቋቋሞችና አፈጻጸሞች ሲኖሩ፣ በተለይም የኢፌክቲቭ ሴንትራል ፌዞች የሚባሉት በጣም ውጤታማ የሚባሉ ከአማካኝ ክፍል ወደ አጥቂ የሚደረጉ ከአጥቂ ወደ አማካኝ ክፍል እንደገና የሚመለሱ። ምክንያቱም እግር ኳስ በመሄድና በመምጣት መካከል ያለው መፍትሄ መፈለግና
መፍትሄ ፈልጎ የመቆየት ሂደት ስለሆነ መፍትሄ ፈልገ መታጣ ከሆነ ተመልሰ ደግሞ እንደገና እንቅስቃሴውን ለመቆጣጠር በመታደርገው ሂደት ውስጥ እዚህ ፌዝ ውስጥ የሚኖሩ ተጫዋቾች ይፈልጋሉ። ዙቢሜንዲ ለዚህ ትክክለኛው ተጫዋች ነው ብሏል። ይህንን ያለው ዣቪ አሎንሶ ነው። አሁን በአርሰናል ካምፕ ደስተኛ ያልሆነ ስሜት አለ። በተለይ ዝውውሩ ቀድሞ መጠናቀቅ በሚገባው ሰዓት ከመጠናቀቅ ይልቁን ትኩረት የተደረገው ዜናው ላይ መሆኑ የመገናኛ ብዙሃኖች ትኩረት አድርገው ሲሰሩበት የነበረው አርሰናል ኢንተረስት እንደነበረው አርሰናል ይህንን ተጫዋች አስፈርሞ የግሉ የማድረግ ከፍተኛ የሆነ ስራ እየሰራ እንደሆነ ከጥቅማ ጥቅሞቹ ጋር በክለቡ ከመጣ በኋላ ስለሚያገኛቸው ነገሮች ክለቡ ከሱ ከሚጠቀመው ጉዳይ ተጫዋቹ ከክለቡ ከሚጠቀመው ሐሳብ ጋር በተያያዘ ብዙ ነገሮች ሲሰሩ ነበር። ግን ተርም ኦፍ ኮንትራክቶቹ ጠረጴዛ ላይ ተቀምጠው ይሄንን ተጫዋች ለማስፈረም ግን አርሰናል አክሽን የጎደለው ጊዜያቶችን ነበር ሲያሳልፍ የነበረው። በዚህ መሃል ሪያል ማድሪድ ይሄንን ተጫዋች ፈልጎታል። መፈለግ ብቻ አይደለም። የሪያል ማድሪዱ አሰልጣኝ ዣቪ አሎንሶ ከዚህ ተጫዋች ጋር ረጅም ሰዓት የወሰደ እንዳውም እንደ መረጃው ከሆነ ወደ 17 ደቂቃዎች ያክል የሚረዝም የስልክ ንግግሮች አድርጓል ተብሏል። እንግዲህ አርሰናል እንደምታውቁት በዚህ የውድድር ዓመት በእኛ በእነሱ እየጨረሱት በሚገኘው ዓመት አንዱ ትልቁ ፈተናው የቡድኑ ምንድነው? የአማካኝ ክፍል ህይወት አልባ የሆኑ ጊዜያቶችን ማሳለፍ ነው። በጣም ወሳኝ በሚባሉ የጨዋታ ጊዜያቶች ለምሳሌ እነ ማርቲን ኦዴጋርድ ሲጎዱ፣ እነ ቶማስ ፓርቴ ኢንቨርትድ ፉልባኮች ሲደረጉ፣ እነ ካይ ሃቨርትዝ በ8.5 ወይም ደግሞ በአጥቂና በአማካኞች መካከል በሚፈጠሩ በመስመሮች መካከል ቆመው በሚያደርጓቸው የማጥቃት ሽግግሮች ውስጥ ያላቸውን አቅም ለማሳደግ በሚያደርጉ ጥረት ውስጥ የአርሰናል ትልቁ ጉድለት የነበረው ምንድነው? የታለንት ክፍተት ፈጥሯል። ይሄ የታለንት ክፍተት ማለትም በእንቅስቃሴ አርሰናል የተሻለ ሆኖ በእንቅስቃሴ አርሰናል ጨዋታዎችን ተቆጣጥሮ የሚያሸንፍባቸው መንገዶችን የሚመሩ ተጫዋቾች አለመኖራቸው ቡድኑን በጣም ጎድቶታል። የቻምፒየንስ ሊግ የሁለተኛው እና የመጀመሪያው የግማሽ ፍጻሜ ጨዋታዎች በራሳቸው ለአርሰናል ትልቅ ትምህርት የሰጡ ናቸው። ከፓሪስ ሴን ጀርሜን ጋር በማጥቃትና ኳስን በመጫወት ሜንቴኒንግ ዘ ፖሴሽን በሚባለው ማለት ነው። አርሰናል እዛ ጋር ሞር የሚቆይ ቡድን ስለሆነ በእርግጥ የስትራክቸር ቡድን እየሆነ ነው አሁን። ነገር ግን እንቅስቃሴን ወይም ደግሞ ኳስን ለመስጠት ፍላጎት የሌለው ቡድን ስለሆነ ሜንቴኒንግ ዘ ፖሴሽን ብለው ወይም ደግሞ የኳስ ቁጥጥርና ብልጫን መቆጣጠርን የሚፈልግ ቡድን ወደሚለው ሐሳብ ይወስደናልና እዛ ቦታ ላይ የነበረው ጉድለት አርሰናል ኳስ እንዳይጀምር አድርጎታል። ኳሱን ጀምሮ ፕሮግሬሲቭ የሆኑ አታኮች ወይም ደግሞ የሚያድጉ የማጥቃት እንቅስቃሴዎችን እንዳይደጋግም አድርጎታል። እንዳውም በመጀመሪያው ግማሽ ፍጻሜ ጨዋታ አርሰናል በቻምፒየንስ ሊግ ከተጓዘባቸው በጣም ወሳኝ ከሚባሉ ጨዋታዎች ውስጥ በጣም ደካማውን የፈርስት ፌዝ ፕሮግሬሽን ወይም ደግሞ የመጀመሪያው የሜዳ ክፍል የማጥቃት ወይም ደግሞ መስርቶ መጫወት የሚለው ነገር ወይም ደግሞ ማጥቃት የሚለው ነው። አሁን በዚህ ሰዓት የመጀመሪያውን የሜዳ ክፍል እንቅስቃሴ ሊገልጽ የሚችለው እንጂ መከላከል የሚለው የእግር ኳስ ሐሳብ የመጀመሪያውን የሜዳ ክፍል ሊገልጽ አይችልም። እዚህ ቦታ ላይ ግን በጣም ወሳኝ የሚባለው ነገር አታኪንግ ትራንዚሽን ሐሳብ የሚነሳበት መንገድ ነው። አታኪንግ ትራንዚሽን ለመጀመር አርሰናል 31 ሞመንቶች ላይ ታፍኗል እዚህ ቦታ ላይ። ይሄ ደግሞ የሚሆነው ፕሬሸር ተሸክሞ ወይም ደግሞ መጥቶ ጠይቆ ፕሬሸሩን አሸንፎ ወደ ሁለተኛውና ወደ ሶስተኛው ፌዝ በሚደረጉት ሽግግሮች ውስጥ ወሳኙ ተጫዋች ክሬቲቪቲ at its own best የሚባለው ማለት ነው። ፈጠራ በራሱ እንቅስቃሴና በራሱ ጥራት በሚገለጽበት መንገድ ውስጥ ይህንን እንቅስቃሴ የሚያሳድግ ተጫዋች እጥረት ነበር። የአርሰናል አንዱ ትልቁ ፈተና
የሚመጣው ሲዝን በዚሁ አይነት የጨዋታ ስሜት ውስጥ ወይም ደግሞ በዚሁ አይነት የጨዋታ መንገድ ውስጥ ነው የሚቀጥለው ነው። ስለዚህ ይሄ እንዳይቀጥል እንደ ዙቢሜንዲ አይነት ተጫዋቾች ይፈልጋሉ ማለት። ነገር ግን ያሉሁን ተጫዋቾችም ደግሞ አሰናብታ አይደለም እንደ ዙቢሜንዲ አይነት ተጫዋቾች የሚፈልጉት። ያሉትን ተጫዋቾች በመጠበቅ ልክ እንደ ቶማስ ፓርቲ አይነት ተጫዋቾችን በመጠበቅ ከነሱ ደግሞ የተሻለ የነሱን እንቅስቃሴ ማሳደግ። እግር ኳስ ጨዋታ የአንድ ተጫዋች ወይም ደግሞ የአንድ እንቅስቃሴ ዋጋ ስለማይሆን ሌሎችን ማሳደግ የሚችሉ የሌሎችን እንቅስቃሴ መጠበቅ የሚችሉ ተጫዋቾችን ማምጣት ኃላፊነት ይኖራል። ስለዚህ አርሰናል አርጀንሲው የሚሆነው ይህን ተጫዋች ማምጣት ነው። ግን ሪያል ማድሪድ ጣልቃ ገብቷል። ሪያል ማድሪድ በዝውውር ጨካኝ የሚባል ቡድን ነው። ከዝውውር ሐሳብ ጋር በተያያዘ ተጫዋቾች ይፈለጉ እንጂ በቡድን ውስጥ እነኚህ ተጫዋቾች የሚወጣባቸው ገንዘብ አይደለም ለሪያል ማድሪድ ትልቁ የሚያስጨንቀው ነገር ገንዘቡ ሳይሆን እነኚህን ተጫዋቾች የሚያመጡበት መንገድ ነው። አሁን ከአርሰናል ጋር ቀጥተኛ ፋይት እንደሚገቡ ግልጽ ነው። በእርግጥ አሁን ባለው ማርኬት ሪያል ማድሪድን መገዳደር በጣም አስቸጋሪ ነው። ሪያል ማድሪድን መገዳደር ኢንሴንስ በጣም አስቸጋሪ የሚሆነው ምንድነው? ሪያል ማድሪድ በውሳኔዎች ውስጥ ብዙም ለውሳኔዎች የሚቸገር ቡድን አይደለም። ለውሳኔዎች የሚቸገር ቡድን ብቻ ሳይሆን ያልተጠበቁ ውሳኔዎችን ሁሉ የሚፈጽም በምሽት ብዙ ነገሮችን ግልብጥብጥ ማድረግ የሚችል ቡድን ነው። ምክንያቱም ይሄ ትልቅ ተቋም ነው፣ የዓለማችን ትልቅ ተቋም ነው። ዘንድሮ ደግሞ በአውሮፓ ቻምፒየንስ ሊግ የነበራቸው የበላይነት በአውሮፓ ቻምፒየንስ ሊግ የነበራቸውን ተቀባይነት አጥተውታል። ስለዚህ በአውሮፓ ቻምፒየንስ ሊግ የነበራቸውን የበላይነት በአውሮፓ ቻምፒየንስ ሊግ ያጡትን ተቀባይነት መልሰው ማግኘት ይፈልጋሉ ሪያል ማድሪዶች። ይህንን ለማድረግ ደግሞ የአማካኝ ክፍሉ በአሰልጣኝ ዣቪ አሎንሶ የሚመራው አዲሱ ቡድን ዙቢሜንዲን የግድ መፈለጉ እርግጥ ከሆነ ዙቢሜንዲ መምጣቱ ቤዚክ ነገር ከሆነ የሚወጣው ገንዘብ ወጥቶ ይሄን ተጫዋች እንደሚያመጡት ሜል ኦንላይን ጽፏል። እነዚህ ታብሎይዶች ያው እንግሊዝ ውስጥ ዝም ብሎ አይደለም ዜና የሚጽፉት፣ ሰው አላቸው። በእያንዳንዱ የዝውውር ፓኬጆች ውስጥ በእያንዳንዱ የዝውውር ሐሳቦች ውስጥ ሰው አላቸው። የተጫዋቾቹ ወይም ደግሞ የክለቦቹ ሁለተኛና ሶስተኛ የሚባሉት ኢንፎርሜሽን ፊደሮች ወይም ደግሞ የመረጃ መጋቢ የሚባሉት የመረጃ ሰጪ የሚባሉት ሰዎች ለነኚህ ሚዲያዎች የቅርብ መረጃዎችን ያቀብላሉ። ሪያል ማድሪድ አሁን ሪል ኮንተንደር ነው። የአርሰናል ዙቢሜንዲን ለማስፈረም በሚያደርገው ፍላጎት ውስጥ ትክክለኛው የሚታይ ቪዚብል የሆነ ተገዳዳሪ ሆኗል። ስለዚህ ምንድነው ማድረግ ያለበት? አሁን ትልቁ ጥያቄ ቶሎ አክሽን መውሰድ የዘገየ አክሽን ይመስላል። ስለዚህ ለዙቢሜንዲ ከሚቀርቡት ሐሳቦች ውስጥ የሚኬል አርቴታ ስማርት መሆን የሚጠበቅ ይሆናል ማለት ነው። በእርግጥ እንደ ቤራት አይነት የዝውውር ስፔሻሊስት ሰዎች አሉ በአርሰናል። እነኚህ የዝውውር ስፔሻሊስቶች ይሄንን ተጫዋች ለማምጣት በሚደረገው ሂደት ውስጥ ከፍተኛ አስተዋጽኦ እንደሚኖራቸው ግልጽ ነው። እንደ ጁሊያን አልቫሬዝ አይነት ተጫዋችም ወደዚህ ቡድን ለማምጣት ኦሬዲ ስራዎችን እየሰሩ እንዳለ ይነገራል። ቤንጃሚን ሸሽኮ ምናልባት ከአልቫሬዝ እና ከዮክሬስ የተሻለ የቀረበው ተጫዋች እሱ ነው ወደ አርሰናል ለመምጣት። ግን አርቴታ የአማካኝ ክፍል ተጫዋቹን ዙቢሜንዲ ማጣት አይፈልግም። ስለዚህ ዙቢሜንዲ ላለማጣት ዙቢሜንዲ በአርሰናል በሚፈለገው ልክ በሚፈለገው ጥራት የአርሰናልን የአማካኝ ክፍል ስብራት ለመጠገን በሚደረገው ሂደት ውስጥ የዚህ ተጫዋች አለመምጣት የዚህ ተጫዋች መጉደል አንዱ ክፍተት እንደሚሆን ይጠበቃል። ፖዚሽኒንግ ላይ ይሄ ተጫዋች በጣም ልዩነት ፈጣሪ ነው። በነገራችን ላይ አብዛኛውን በእግር ኳስ የምናያቸው ተጫዋቾች በተለይ እንደ ዙቢሜንዲ አይነት
ተጫዋቾች ሪያል ሶሴዳድ በነበሩበት ብቻ ሳይሆን በስፔን ብሔራዊ ቡድን በቅርቡ እንኳን በኔሽንስ ሊግ ጨዋታዎች ተመልክተነዋል እንዴት በጣም አስቸጋሪ ተጫዋች እንደሆነ ብዙ ጊዜ ኳስ መጫወትን የሚፈልግበት መንገድ የኳስ ህይወትን በመስጠት የኳስ ህይወትን በማምጣት የሚጫወት ተጫዋች ነው ተጫዋቹ ያው በእግር ኳስ በጣም ጥሩ አቅም አላቸው ተብሎ ከሚታሰቡ የስፔን ቦታዎች መካከል አንዱ በሆነው ሳን ሴባስቲያን ነው የተወለደው በሪያል ሶሴዳድ ቢ ቡድን ከዛም በኋላ ወደ ዋናው ቡድን እየገባ በሚጫወትባቸው ጊዜያቶች የዚህ ተጫዋች የእግር ኳስ እድገትና የእግር ኳስ ዕውቀት እጅግ በጣም ከፍተኛ የሆነ ለውጥ ያመጣ እንደመጣና በሚጫወትባቸው ቡድኖች ውስጥም ተጽዕኖ ከፍተኛ እንደሆነ ተመልክቷል በጣም የሚገርመው ነገር ዙቢሜንዲ በሪያል ማድሪድ አሁን መጨረሻ ላይ ውሳኔው ሊቀየር የሚችልበት አንዱ ምክንያት ነው ተብሎ የሚታሰበው ምንድነው አይዶሉ ነው ዣቪ አሎንሶ ከልጅነቱ ጀምሮ እያየው ነው ያደገው ይሄን ተጫዋች ስለዚህ ይሄን ተጫዋች ከልጅነቱ ጀምሮ እያየው ማደጉ በስልጣናው ደግሞ ወሳኙ ሰዓት ላይ ሪያል ማድሪድን በሚያክል ቡድን ውስጥ የቡድኑ ዋና አሰልጣኝ ሆኖ ተገናኙ ስለዚህ ለመወሰን በማያስቸግር የሚባል ባልተጠበቀ ውሳኔ ወደ ሪያል ማድሪድ ለመሄድ እያኮበኮበ እንደሆነ ተነግሯል ለአርሰናል ደጋፊዎች መጥፎ ዜና ነው ይሄ ዜና በጣም ብዙ ነገር ይጨምራል ተብሎ የተጠበቀ ተጫዋች ነበር ይሄ ተጫዋች አርሰናልን በማጥቃት ይሄ በፓሲንግ ቫራይቲዎች ወይም ደግሞ በኳስ ቅብብል የተለያዩ የቅብብል ባህሪያቶች ውስጥ ለምሳሌ ይሄ ተጫዋች the master of different type of pass የሚባል አይነት ተጫዋች ነው የተለያዩ የጨዋታ የኳስ ቅብብሎችን ማድረግ የሚችል ነው ለምሳሌ ፕሮግሬሲቭ ፓሶች ላይ ዋን ታች ላይ እንደገና ስዊች ፕሌይ የሚባለው የጨዋታ መንገድን የጨዋታ አቅጣጫን በመቀየር በጣም ትልቅ የሚባል ተጫዋች ነውና ሪያል ማድሪድ ይሄን ተጫዋች ለማምጣት ስራውን እየሰራ ነው የሚገኘው ዣቪ አሎንሶ የሱ አይዶል መሆን እያየው ማደግ እሱን እያየው ያደገ ደግሞ አሁን የሪያል ማድሪድ አሰልጣኝ ሆኖ ጥያቄ ሲጠይቀው ጥያቄውን እምቢ ብሎ አልቀበልም ብሎ መወሰን በእግር ኳስ ህይወቱ ትልቁ ስህተት እንደሆነ ያሰበው እንዳለ የቅርብ መረጃዎች ተጠቁሟል ስለዚህ አርሰናሎች ምን ሊያደርጉ ይችላሉ ምን ሊወስኑ ይችላሉ በቀጣዮቹ ቀናቶች የዚህን ዜና ፍጻሜ መመልከት የሚያጓጓ ይመስላል ዙቢሜንዲ መንታ መንገድ ላይ አርሰናል ወይንስ ሪያል ማድሪድ እስኪ ሐሳባችሁን ሪአክሽናችሁን ስጡኝ ጥሩ ቀን ይሁንላችሁ